ጤና ይስጥልን እንዴት ቆይታችሁናል? አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንጻ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ደሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋናውን ህንጻ ዋናው ቪላ ታክስ ይከፈል። አይ ቲንክ ይሄ የእሳቸው ንግግር ሜቢ ትንሽ የቆየ ሊሆን ይችላል። ግን ፕሮፐርቲ ታክስ የሚባለው አዲስ የታክስ ስርዓት ኢትዮጵያ ውስጥ መተግበር መጀመሩ አይቀሬ የሚመስል አይነት የታክስ ሲስተም ነው። ምክንያቱም በ2020 የመኪና ባለቤቶች ታክስ ይከፍላሉ ወይም ደግሞ የመኪና ግብር ይከፍላሉ የሚል አይ ቲንክ ወደ ስራ ሊገባ የጸደቀ ጉዳይ ነው። አሁን ወደ ምክር ቤት መመራት ብቻ ነው የሚቀረው። ሰው የቤት ባለቤቶችም ፕሮፐርቲ ታክስ መክፈላቸው የማይቀር ነው። እኔ እዚህ ጋር አጥርታችሁልኝ እንድታልፉ የምፈልገው የሚመለከታችሁ አካላት ካላችሁ እዚህ ፕላትፎርም ላይ በቤት ባለንብረቶች ላይ የሚጣለው ፕሮፐርቲ ታክስ ቤቱ ከተሰራበት የቦታ ግብር አንድ፣ ሁለተኛ ደግሞ የጣሪያና ግድግዳ ግብር የሚባል ሁለት አይነት ግብር አለ። ይሄ እንደ ሶስተኛ የሚመጣ ነው ወይስ የጣሪያና ግድግዳ ግብር የሚባለው ነው? ፕሮፐርቲ ታክስ ስላልገባን ነው። ምክንያቱም አይኤምኤፍ ከኢትዮጵያ ኢኮኖሚ ከኢትዮጵያ መንግስት ጀርባ እስካለ ድረስ ይሄ ግብር ይቀራል ብላችሁ እንዳትጠብቁ። ሁለተኛው ደግሞ ከ1 ሚሊዮን ወይም ደግሞ ከ2 ሚሊዮን በላይ የሚያወጣ ቤት ያለው ባለ ንብረት ፕሮፐርቲ ታክስ ይክፈል ከተባለ በ1 ሚሊዮን እና በ2 ሚሊዮን የሚገዛ ቤት ያለው የትኛው ከተማ ላይ ነው? ማለት ሚኒመም የሚባለው እኔ በምኖርበት ከተማ ላይ ከተማ ውስጥ ሆኖ የከተማው ጥግ ላይ በ200 ካሬ ሜትር ላይ የተሰራች ባለ አንድ ክፍል የጭቃ ቤት እንኳን በ2 ሚሊዮን ብር አትገኝም። ስለዚህ የትኛው የማህበረሰብ ክፍል ነው የቤት ባለ ንብረት ፕሮፐርቲ ታክስ የማይከፍለው? ስለዚህ ይሄ ግብር ሁሉንም ኢንክሉድ የሚያደርግ ሁሉን አቃፊ እስከሆነ ድረስ አንድ ሰው የቤት የቦታ ግብር ከፍሉ፣ የጣሪያና ግድግዳ ግብር ከፍሉ፣ ፕላስ ደግሞ ፕሮፐርቲ ታክስ ሲባል ሰውን ለማሳበድ ነው ወይ ምንድን ነው የታሰበው? ስላልገባኝ ነው ይህንን ነገር ምናልባት ባለሙያዎች ካላችሁ እንድትመልሱ ነው። እስቲ ነገሮችን ለማጤን ሞክሩ። ወዴት እየሄድን ነው? ስለዚህ በአይኤምኤፍ ዳይሬክትሊ እንደ ኒዮኮሎኒያሊዝም እንኳን አይደለም ዳይሬክትሊ ቅኝ እየተገዛን ያለንበት ሁኔታ እየተፈጠረ ነው። ስለዚህ እያንዳንዱ ነገር ላይ ለምንተነፍሰው ኦክሲጅን ለምንረግጠው መሬት ሁላ ግብር መክፈላችን ስለማይቀር አንዳንድ ነገሮችን ኖ ማለት መልመድ አለብን እንደ ህዝብ። ተው፣ ወዴት እየሄድን ነው? ይህንን ነገር እናስተውል። እዚህ ላይ እናጠናቅቃለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ።